ስርዓት አሁን አክትሟል። ያ ዘመን ቀርቷል። ስንዴ ለመለመን ብለን ሉዓላዊነታችንን አሳልፈን አንሰጥም። ለአፍሪካኖችም ምሳሌ የምንሆን አገሮች ነን ነው ዋነኛው። ኤርትራን የሚያክል 20 አገር የሚያክል ህዝብ ወጥቶ እየመረጠ እያዩ ዲሞክራሲ ነው የምንታገለው፣ አምባገነን ነው፣ አንፋይ ነው ይሉንና እነሱ ህዝብ የሚፈልገውን እንዳደርግ ከወጣ እንገላለን ብሎ ዲሞክራሲ ያወርደናል። ጫካ ሆኖ ስለ ዲሞክራሲ በመሳሪያ ካመኑ ቤተ መንግስት ገብቶ ባንክና ታንክ ከያዙ ምን ሊሆኑ ነው? መንግስትን ለመቃወም ጫካ ከገቡ የተሻለ መሆን ነበረባቸው። ህዝብ ወጥቶ ከመረጠ መምረጥ መብቱ ነው፣ እምቢ ካለ መብቱ ነው። የመንግስትን ክላሽ ፈርቶ ወጥቶ የመረጠ ህዝብ የተቃዋሚን ክላሽ አይፈራም ማለት ነው። ህዝቡ መንግስትን ይፈራል ማለት ነው። እነሱም ከወጣችሁ እንገላቸዋለን ብለዋል። መንግስትን ፈርቶ የሁሉ ሌሊት 11 ሰዓት ከወጣ ይሄ የህፃናቶች ፖለቲካ ጋር ለዚህ ነው ዳኛውን አይተን እንጂ የገጠሙን ጨርቅ ተጫዋቾች ናቸው፣ ገና ለክለብ አልበቁም ወይም ለፖለቲካ አቅመ አዳም አልበቁም የምንወያየው የምንለው። ዛሬ ያለ ተጨባጭ ሁኔታ እውነታው መሬት ላይ ያለው ህዝቡ መኪና ተሳፍሮ አይደለም ምርጫ የሚመርጠው፣ እንትን አይደለም የሚሄደው፣ ከባህር ዳር አዲስ አበባ መጥቶ አይደለም ምርጫ የሚያካሄደው። ቀበሌ ውስጥ እንደውም መንገድ መዝጋታችሁ ህዝቡ ለምርጫው ትኩረት እንዲያደርግ ነው። ለምርጫው ትኩረት አድርጎ እንዲመርጥ ለመንግስት ጥሩ እንትን ነው የሆናችሁት፣ ጥሩ ደጋፊ ነው የሆናችሁት። አማራ ክልል ማየት ይቻላል። የአማራ ክልል ህዝብ አሁን የመንግስትን ክላሽ ፈርቶ ነው የሚወጣው። ለራሱ ነፃነት የማይታገል ህዝብ ለምን ታታግሉታላችሁ? እናንተ ስለ ተቃዋሚ እንዲያድርግ ስላለው ነው ህዝብ የሚሆነው። እኔ አንዳንድ ጊዜ ንግግር እንኳን ይጠፋብኛል ፖለቲካው ሲወርድብኝ ማለት ነው። ምክንያቱም ጌም መጫወት የምችለው ከሚገጥመኝ አቅም ጋር ነው እንጂ ስድብ ፖለቲካ አይደለም። በስድብ መንግስት ተቀይሮ አቅም ይሄ የተቃዋሚዎች ባህል ስለሆነ ይሄ ቤቱንም የማይመጥን ፖለቲካ መሆኑ በጣም አሳዝኖኛል። ነገር ግን እኛ አሁን ያለው ተጨባጭ ሁኔታ ኢትዮጵያ ውስጥ ያለ ተጨባጭ ሁኔታ ፖለቲካ ፓርቲዎች የሉም። ብቻውን ነው የተወዳደረው። 60 ፖለቲካ ፓርቲ ታዳ ንቃችሁት ነው። ኦኔግ አለ እኮ ኦኔግ ዋኖፊ የምትደግፈው ኦኔግ ምርጫው ካሌለ ለምን ይሳተፋል? የምርጫ ቦርዱን ገንዘብ ለመብላት ነው? እስኪ እሷ የምትደግፈው ኦኔግ ከጥንት ስትከተለው የነበረው ኦኔግ በኦሮሚያ ክልልና በአዲስ አበባ እንደ አገር አቀፍ ነው የተወዳደረው። እሱም የመንግስት ተላላኪ ነው። ለኤርትራ የሚላላኩ አንድ ቀበሌ የምታክል መንግስት የሚመራ የእሷን የሚያክል 20 አገር የሚያክል ህዝብ ወጥቶ በአይን እያዩት በመንግስት ፍርሃት ነው የወጣው ይላሉ። መንግስትን የሚፈራ በምርጫ ላይ የለም። ዛሬ እንደዚህ መንግስት መብትን መጠየቅ የተለማመዱበት ህዝብ የለም። ዲሞክራሲ አሜሪካንን ቅድም ሲያወዳድሩ ነበር። አሜሪካ ለኤርትራ ትፈራለች። ለኤርትራ ፈርታ እንትን ትላለች። አሁን ኢትዮጵያ ውስጥ ያለ ተጨባጭ ሁኔታ ከማፈር፣ ከንዴት፣ ከብስጭት ለካ ህዝብ እኛ ሙቱ እንጂ ከቤት አንውጣ ስንላቸው እኛ ከንቱ ትግል ነው እንዴ ለካ እየታገል ነው የሚለው ብስጭትና ንዴት ይነበብባቸዋል። ንዴታችሁንም ብትደብቁት ማን ነው ይህ ተናግሯል። አይ በቃ ህዝብ ወጥቷል፣ የተወሰነ ላይ ቦታ ወጥቷል፣ መንግስት የፕሮፓጋንዳ ሰርቷል፣ ተቃዋሚ የሚባለው ካሽፏል የሚለው እሱ ሊያስማማን ይችላል። ከዚህ በኋላ በመሳሪያ አፈሙዝ ወደ ቤተ መንግስት የሚመጣ የለም። በሚቀጥለውም ምርጫና ምርጫ ብቻ ነው የኢትዮጵያ ህዝብ የሚያደርገውና ፖለቲካችሁ ቤቱን የሚመጥን ፖለቲካ ብታራምዱ ደግሞ እኛም የምንገጥመው ሰው ጋር ክብር ይኖረናል። ጨርቅ ኳስ የምትጫወቱ
ብሔራዊ ቡድን ጋር አትጋጠሙ ለማለት ነው። ታንክ ዩ ቴዲ። እሺ መስፍን ፈይሳ ወደ ኤኬ እንሄዳለን። ኤኬያችን መልካም ቴዲ፣ በጣም አመሰግናለሁ። በነገራችን ላይ በቀላሉ አይታይም ያንተ ሚና ቴዲ። እኔ እውነቴን ነው የምልህ ለኢትዮጵያ ህዝቦች ብሔር ብሔረሰቦች ፈጣሪ ነው መሰለኝ አንተ ጆርናሊዝምን አጥንተህ እንትን ብለህ የሀሳብ ልዩነትን ማስተናገድ በጣም አስቸጋሪ የሆነበት ጊዜ ላይ እንደዚህ ቫይራል የሆነን አካውንት ፈጥረ በራሲ ጥረት እንደዚህ ሁኔታዎችን በማመቻቸት አድናቂክ ነኝ። ከዚህ በፊትም እንዳልኩክ ህዝብ በፊት አይ ቲንክ ክሬዲቱ ይገባል። ወደ ፖይንቴ ሲመለስ ኩራት ነው ማለቴ ነው ቴዲ። የምትፈልገው ተሳካም አልተሳካም ጀስት ህሊናክ በራሲ እንድትኮራ ያደርግካል እና እኛም ደግሞ እናከብራለን። አንቴኔን ሳቅ አረኩት ሳቄ አንቴኔ አልተዋጠለት ይመስለን የምናገረው። ወደ ነጥቤ ልምጣና የብልጽግና መንግስት አሁን ምርጫ ነው አጀንዳችንና ሳይፈልግ ሳያምንበት ኦኬ እያከናወነ ካለው አንዱ ነገር ይሄ ምርጫ ነው። ባረግ ደስታውን አይችል ነበረ የብልጽግና መንግስት አብይ መራሹ ብልጽግና መንግስት እንግዲህ በኮት ይያዝልኝ። ይሄን ለምንድን ነው ብዬ የሚለው አሁን አንተ ቅድም ስል እየሳኩ ነበር። በጣም ነው እንደውም እየሳኩት ይህን ምርጫ ለማደናቀፍ ብሎ የተናገረው ነገር ማለት ነው። ምኑ ነው የሚደናቀፈው ወንድማችን? ምን ነው ኧረ ተው እንጂ ህዝባችን እኮ ሁሉን ነገር ያውቃል። ኦኬ ከህዝቦች አይን የተደበቀ ነገር አንድም ነገር የለም። ዝም ያለውም የምንናገረውም ሁላችንም እንተዋወቃለን፣ እናውቀዋለን ያለውን ነገር ሁሉ። አሁን ምርጫ ነው አይደል? የምርጫ ውጤት አይታወቅም በምርጫ አካሄድ በመሰረቱ ማለት ነው። ኦኬ በመሪ ከሆነ ምርጫ ቃሉ ነው አቢዩዝድ እየተደረገ ያለው አሁን ላይ። ምርጫ ያስፈልጋል ፖለቲካ ውስጥ። አዎ ለመንግስትነት ስልጣን የሚደረሰው በምርጫ ነው። ምን አይነት ምርጫ? ዲሞክራሲያዊ ህገ መንግስታዊ ህዝባዊ የሆነ ምርጫ የምታደርግ አገር ከሆነች ኢትዮጵያ ላይ ያኖሮን ያውቃል ወይ? ጭራሽ ኖሮን አያውቅም። ይህም ቀልድ ነው እንጂ ምንም ለውጥ የሚያመጣ ሰላምን የሚያመጣ ፊትን የሚያሰፍን አይነቱ ምርጫ ሆኖ ፊታዊ ህገ መንግስታዊ ህዝባዊ መንግስትን ላመጣልን እየተካሄደ አይነቱ ምርጫ አይደለም። ብልጽግና አለ ኮንትሮልድ ኦፖዚሽን ፓርቲስ የሚባሉት በብልጽግና የሚተዳደሩት ኦነግ አሁን መስፍን ያለውን በነገራችን ላይ መስፍን ያለውን ኦነግ ምርጫ ላይ የሚሳተፈውን አይደለም እኔ ሳቅ ዋኖፍ የምትደግፈው የኦሮሞ ነጻነት ጦር በጃልመሮ ድሪባ የሚመራውን ነው። የምን ግራ ማጋባት ነው? ምርጫ ላይ እየተሳተፉ ያሉት በሰላማዊ መልክ ብሎ እዛ በምርጫ ቦርድ ተመዝግቦ ያሉት በጃል ዳውድ ኢብሳ የሚመራ ኦነግ ነው። በሰላማዊ ሰልፍ መልክ ምርጫ አድርገው የሚመጣ ለውጥ የለም። የነሱ ዕጣ ፈንታ እኮ በይፋ ግልጽ የሆነ ነገር ነው። ብልጽግና እጅ ላይ ነው ያለ። ብልጽግና ከፈለገ ያስራቸዋል፣ ካልፈለገም ደግሞ ይገላቸዋል። ያን ጃልበረቴ ኡርጌሳ እኮ የነሱ አንዱ መሪ ነበር የተገደለው በብልጽግና አመራር፣ በብልጽግና ጊዜ በዚህ መንግስት ማለት ነው። እኛ አሁን የእናንተ ምርጫ የምትሉትን ውጤቱን ልንገራችሁ። ውጤቱ አሸናፊ ብልጽግና ነው። ከራሴ ጋር ተወዳድሬ ሌላ እንዲያሸንፈኝ እንደዚህ አይነት ነገር ዓለምም ላይ ኖሮ አያውቅም። ስለዚህ ብልጽግና ከራሱ ጋር ተወዳድሮ ማንንም አሸነፍኩ ምናምን ሊል አይችልም። ብልጽግና ነው አሸናፊ። አንተ ወንድማችን አወጅኩልኝ፣ መስፍንም ስማኝ፣ ሌሎችም ስሙን፣ እነ አብይም እነ ሽመልስ አብዲሳን አጠቃላይ ብልጽግናዎች አሸናፊ እናንተ ናችሁ በዚህ ምርጫ። ደስ ይበላችሁ።
ተቃዋሚዎች ውስጥ ያሉት አሁን የሚሳተፉት ግለሰቦች ሊጠቀሙ ይችላሉ። ግለሰቦች አንዳንድ ግለሰቦች ፓርላማ ውስጥ ሊገቡ ይችላሉ። ኦኬ ፓርላማ ውስጥ ሊገቡ ይችላሉ ምናምን ግለሰቦች። ከዛ ያለፈ ምንም ነገር ለህዝባቸው ጠብ የሚል ነገር ጥቅም ይዞ አይገቡም ማለት ነው። በዚህ ምርጫ የሚገኝ ጥቅም የሚገኝ ለውጥ የለም። ዋና ነጥቤ ይሄ ምርጫ ይካሄድ ችግር የለብኝም። ምርጫ ዓለምም ላይ ስላለ በህገ መንግስቱም ደግሞ በጊዜው ምርጫ ስለ ምርጫ መወራቱ እስቲ ይሁን ቤኔፊት ኦፍ ዳውት ልስጥና ህገ መንግስቱም ያስገድላ ምናምን ነገር ጭራሹን ከተተወ ወደ ሌላ አቅጣጫ እሱም ስለሚመራ ምርጫ መወራቱ እሺ ይሁን። በዚህ ምርጫ ብልጽግና አሸነፈ፣ መንግስት ጠቅላይ ሚኒስትር አብይ ሆነው ይቀጥላል። አሁን በዚህ የሚባከን ሪሶርስ አለ። አገሪቷ ጦርነት ውስጥ ነው ያለችው ከተቃዋሚዎች ጋር። ምን ለውጥ ሊያመጣ ይችላል ይሄ ምርጫ? የሚመጣው መንግስት ያለነውን ያጣነውን ሰላም ኦኬ ያለ አገሪቷ ውስጥ ጫፍ እስከ ጫፍ ያለውን ጦርነት ሊቀይር ይችላል። እና ጋሪውን ከፈረስ ማስቀደም አይነት ቀልድ ነው የተያዘው ለማለት ነው። አመሰግናለሁ ቴዲ። ቴንክ ዩ ኤኬ ኦሪዮን። እሺ ኦሪዮን የኔ ተራ ነው አይደል? ቴዲ የዲሻይ ኦሪዮን ወይ እንትን ይሰማል? ይሰማል። ኦሪዮን ይሰማል። ያ እኔ ቅድም ትንሽ ፖስት አይቼ ነበርና ከሱ ሰዓት የነበረውን የፌዴራል ፖሊስ ስንት ፖስት አይተዋል? ከስንት ሰዓት በፊት? ከ3 ሰዓት በፊት አላየሁትም። ድምፅ እየሰጡ ነች ሲባል ነበርና ማን ነው? ምናልባት ስክሪንሻት አንስቻለሁ፣ ግን ማን ነው? እና እንትን ፌዴራል ፖሊስ ምናምን ፖሊስ ማን ነው? እንትን ድምፅ ይሰጣል እንዴ? ድምፅ ይሰማል እኮ ድምፅ ይሰጣል። እንትን ፖሊስ እና እንትን ፌዴራል ፖሊስ ወታደር ይሰጣል ነው። ይሄኛውን እንትን እኔ አሮኖ ቴዲ እንትን እሺ፣ ይሄኛውን ፖስት ላሳያ እንዴ? ወይ ደግሞ ከቻለ ቆይ አንዴ ላሳይ። ኮስቲ 3 ሰዓት በምን ላይ ላክልኝ ይታያል? አሁን ቆይ አንዴ ላሳይ። ዩኒፎርም የለበሰ የኢሰመኮ የኢትዮጵያ ሰብአዊ መብቶች ኮሚሽን ዜጎች ናቸው። ዜጋ ነው፣ ድምፅ መስጠት ይችላሉ። ግን ዩኒፎርም ለብሰው እዛ ላይ ለገዢው ፓርቲ ማለት ኤፍቢሲ ፋና ብሮድካስት ማለት ነው። ፌዴራል ፖሊስ ድምፅ ሰጥቶ አሁን 3 ሰዓት እኮ 3 ሰዓት እንትን ቼክ አድርገው ኖ ድምፅ መስጠት ይችላሉ ወይ ካልከኝ የሀገር ዜጎች ናቸው። ነገር ግን አሁን ኢሰመኮ ያወጣው ቅድም ስነግራቸው የነበረው ለገዢው ፓርቲ ፌቨር በሚያደርግ መንገድ እዛ አካባቢ ላይ አሁን ህግና ስርዓት እንዲያስከብሩ ነው የሚሰየሙት። ከዛ ጎን ለጎን ለገዢው ፓርቲ ፌቨር በሚያደርግ ሁኔታ ላይ ግን አክት ማድረግ አይችሉም። ድምፅ ግን መስጠት ይችላሉ። መከላከያ የሀገር ዜጎች ናቸው፣ መምረጥ ይችላሉ። ኦኬ ከዛ አንጻር ማለት ሄዲ እንትን ልክ እንትን ኢታማዦር ሹሙን እንደዚህም እንደሚያስረዳም ማን ነው መከላከያው ከሀገር እንትን ከመንግስት ወገን ገለልተኛ ነው የሚለው እንዴት ነው ቴዲሻይ? ኖ ኢሰመኮ ቅድም የተናገርኩት ይኸውልህ፣ ኢሰመኮ ያወጣባቸው የሀገር የፖሊሶች ዩኒፎርም ለብሰው የብልጽግና ሙዚቃ ላይ መደነስ አይችሉም። መደነስና እዛ ጋር ለገዢው ፓርቲ በሚያደላ መንገድ አክት ማድረግ አይችሉም። መምረጥ ይችላሉ። ዋይኖት ዓለምን ድረስ አደረመ ይችላል። በነገር ላይ ሰራዊቱ አባላትም ድምጽ መስጠት ይችላሉ። ባሉበት ስደተኛ ካምፕ ውስጥ ያሉ ይችላሉ። ፖሊስ ቦታ ነው። እንደውም እነሱ በልዩ ስራ ላይ ስለሆኑ ባሉበት በአካባቢያቸው ብቻ ሳይሆን ባሉበት ቦታ ሆነው ድምጽ ይሰጣሉ ይላል። ድምጻቸው ለሚፈልጉት ፓርቲ ይሰጣሉ፣ ይቆጠርላቸው። ስደተኛ ካምፕ ውስጥ ያሉ ይችላሉ። መጠለያ ካምፕ ውስጥ ያሉ እሺ። እኔ ምልትል እኔ እናንተ ማለት አንተ ተውና እንትን ለምን ነው እንትን እኛ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ የተማርኩ ለምን ነው ድምፅ መስጠት የተከለከል ነው? ተማሪ ያ ድምፅ መስጠት ነው ተብሎ
ኦፍ ኮርስ ያ አረ ይችላል ተው ነው ዩኒቨርሲቲ ተማሪ እኮ አይሰጥም። እስኪ ትዝ ካለ ማን ነው አይሰጥም? ሲቲዝን ተማሪ መስጠት አይችልም። ያ እኔ አላውቅም። እኔ ተማሪ እንዳጅ ስነ ምግባር የሚገዛ እስቲ የምርጫ ቁሳቁስ የፖለቲካ ፓርቲ አንተነ ምን ያልከው ቅድም ያልከውን አስታውሰኝ እስኪ አንተነ። እኔ ትምህርት ቤት እያለሁ መምረጤን አውቃለሁ። መርጫለሁ። ምርጫ ይቻላል። ተማሪ አትመርጡም እንደ ዩኒቨርሲቲ ያላችሁ? አይ ቲንክ የትውልድ ቦታቸው ጀስት በመሪ ያለውን በህገ መንግስቱ ኮንቴክስት እንደ ሀሳቡ ላይ ለማውራት የዚህ ምርጫ ምናምን በተመለከተ ሳይሆን ወደ የትውልድ ነው የታዘብከው? ምንድን ምን ታዝበ ነው? ስቴትመንትን ስራ ወደ የትውልድ ቦታቸው ተመልሶ መምረጥ የሚችሉ መሰለኝ ኖርማሊ። ይህን ነገር አስታውሳለሁ፣ ግን ማለት እኛ አልመረጥንም። ዩኒቨርሲቲ ተማሪዎች አልመረጣችሁም? ለምንድን ነው የማይመርጡት? ይመርጣሉ እንጂ አንተን ያለውን ባሉበት አሁን ለምሳሌ ከተለያዩ አካባቢዎች ከኦሮሞ ከአማራ አሁን አማራ ዩኒቨርሲቲ ውስጥ ከተለያዩ አካባቢ መጥተው እዛ ጋር ሲመርጡ እንዴት ነው? አሚን ላይክ የአማራ ክልል ብቻ ከባድ ነው። ይኸውልህ ቴዲ እንትን እኮ ነው ላይክ ዜጎች ናቸው። ምርጫ ሲባል እድሜያቸው የደረሰ ለመምረጥ ነው እንጂ በተማሪ መፍቱን ሊገደብ አይችልም። እኔ ከየት ሀሳቡን እንደዚህ አይነት ሀሳብ እንደመጣ ያው እንደሚታወቀው የኢትዮጵያ እንደፈለጉ ካልሆነ በስተቀር ማንኛውም ሰው እድሜያቸው የደረሰ ኢትዮጵያዊ የሆነ ቴዲ ቡርቃ አስገባኝ እያለ እኔ ላጠቃልል ነው ጋይስ። አንዴ ስቴትመንታችሁን አንዴ ስሩና እኔ እየጨረስኩኝ ነው። ወሬውን ምንድን ነው ለማለት የፈለኩት? ቴዲ ማለት ፈለኩት ማንኛውም ሰው በትውልድ አካባቢ የሚመርጠው አይደለ ቴዲ? በትውልድ አካባቢ ማለት እንኳን ተመራጩ ራሱ ማለት ነው ሄዶ እኮ የሚወርደው በትውልድ አካባቢ ነው። ስለዚህ ማለት ለምሳሌ በስራ አጋጣሚ በሄድክበት አካባቢ ላይ እዛ የመራጭነት መታወቂያ ታወጣለህ ነው? ዝም ብለህ ምርጫ ካርድ ነው የምትወስደው? 6 ወር እኮ አለ። 6 ወር የሚባል ነዋሪ ይባል አይደለ? ገባኝ። ለምሳሌ ዩኒቨርሲቲ ውስጥ ምርጫ ጣቢያ የለም? ዩኒቨርሲቲ ውስጥ የለም። ዩኒቨርሲቲ ውስጥ ምርጫ ጣቢያ የለም? የለም። እስኪ ዩኒቨርሲቲ ውስጥ ያላችሁ አለ ይላል። 2004 የነበራችሁ ተማሪዎች ነገሩኝ እስኪ። 2003 ሳይሆን አሁን ስላለው አሁን ህጎች ተቀያይሮ ይሁን አይሆን እንዴት ወደ 2003 ትወስደናል? ምንድን ነው ሀሳብህ? ምንድን ነው አላማህ? ምንድን ነው? ለምን ግልጽ አድርጋ አትናገርም? ሁለት ነገር እኮ ነው። አንዴ ቴዲ እያለ ያለው ዩኒቨርሲቲ ተማሪዎች ባሉበት መምረጥ አይችሉም ነው። እሱ ትክክል ነው። ወደ የትውልድ ቦታቸው ሄዶ ምንድነው ማስታወቂያ ካላቸውና እድሜያቸው የደረሰ ኦልሬዲ ናቸው አይደለ? መምረጥ ይችላሉ። ወደ የትውልድ ቦታቸው ተመልሰው ለምን ህገ መንግስቱን አላወጣልም? አንዴ ይቀጠብቁኝ። አንዴ ሎኬሽን ነው ወሳኝ። በቃ ኬስ ክሎዝ። እኔ ራሱ ምን አፈዘኝ እዚህ። ቆይ አንቀጽ 38 ቴዲ አለቀ። አንድ ጊዜ አንድ ጊዜ ህገ መንግስቱ እያለ ምን አከራከርን? አንቀጽ 38ን አውጦ የመምረጥና የመመረጥ መብት ይላል። ቁጥር 1 ማንኛውም ኢትዮጵያዊ ዜጋ በቀለም፣ በዘር፣ በብሔር፣ በብሔረሰብ፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም በሌላ አመለካከት ወይም በሌላ አቋም ላይ የተመሰረተ ልዩነት ሳይደረግበት የሚከተሉት መብቶች አሉት። ማንኛውም ኢትዮጵያዊ ዜጋ በቀጥታና በነፃነት በመረጣቸው ተወካዮች አማካኝነት በህዝብ ጉዳይ አስተዳደር የመሳተፍ፣ እድሜው 18 ዓመት ሲሞላው በህግ መሰረት የመምረጥ፣ በማናቸው መንግስታዊ ደረጃ በየጊዜው የሚካሄድ ምርጫ የመምረጥና የመመረጥ ምርጫው ሁሉ አቀፍ በሁሉም እኩልነት ላይ የተመሰረተና በሚስጥር ድምፅ አሰጣጥ መራጩ ፈቃዱን በነፃነት የሚገልጽበት ዋስትና የሚሰጥ መሆን አለበት ይላል።
ስለዚህ ማንኛውም ኢትዮጵያዊ ዜጋ መመረጥም ይችላል። እድሜው ከ18 ዓመት በላይ ከሆነ ህገ መንግስቱ በአንቀጽ 38 ላይ አስቀምጧል። ዜጋ መሆን ነው ቁልፉ እንጂ መብት ነው። መብት ነው። ማንኛውም ኢትዮጵያዊ ዜጋ አንቀጽ 38 እሺ ምንድነው መሰለህ አዋጅ ላይ ትንሽ ለወጥ ያለው ነገር አንዳንድ ሰው እንደ መመዘኛ ማለት ነው ዝም ብሎ የሄደበት ቦታ ሳይሆን የሚመርጠው በሚኖርበት እንዲመርጥ ለማድረግ እንዲቻል 6 ወር ቢያንስ ቢኖር ለመመረጥ ደግሞ 1 ዓመት እዛ አካባቢ ላይ ቢኖር የሚል እንደ መመዘኛ የተቀመጠ ነገር አለ እና እሱን ብናቅ እሱ ከክፋት የምትወስደው ነገር አለ። ኖ እሱ ለሚያውቅ ነው እንጂ ለእንትን ምናምን አይደለም። ያ እሱ ነው እና አሁን የኔ ተራ ነው ላውራ። ፖሊስም ማንኛውም ኢትዮጵያ ከተባለ ፖሊስ ቴዲ እኔ አልጨረስኩም። ኦኬ እንደዛ አውራ ግን ቴዲ እኔ አልጨረስኩም። ስለዚህ ማናት? ስለዚህ አንተ ባልከው አንሳብ ማን ነው? የኢትዮጵያ ዜጎች ተማሪዎች ማን ነው? ምን አለስ ንገረኝ እስኪ። ግን እኛ ማምጣት እንችል ነበር አንችልም ነበር። ጋይስ አንዴ ከቤት ቁጭ አታስቡ። አሁን ፖለቲካ መሰሩ ከሆነ ጀስት ስቶፕ ክሮስ ቶኪንግ። ስቴትመንት ካለ በ5 ደቂቃ ሀሳብን ስጥና ወደ ሌሎች ቦታ ነው ቴዲ። እሺ የጎንዮሽ ጥያቄውን እናቁም። እሺ እኔ አንድ ደቂቃ ብቻ እስቲ። እሺ እንደ ኢትዮጵያ እንደ ዜጋ ተማሪ ነው እኛ አልመረጥንም። ስለ ተማሪዎች ምንም አይልም። ቅድም ወንድሜ እንዳለው 6 ይላል። 6 ደግሞ ማለት ፍሬሽ ተማሪ እንደዛ ነው። እኔ በዛ አጋጣሚ አልመረጥኩም። ይሄን እንድታየዋለህ። ይሄ ደግሞ ወንድሜም እንትን ነግሯል አይደል? 6 ወር የሆነ ቦታ መኖር አለበት አንድ ሰው ለመምረጥ ማለት ነው። ቴንክ ዩ። እሱ እኮ አንተ ችግር ነው ታዲያ ምን ችግር አለው? አንድ ጊዜ አንድ 2 3 1 2 3 ቆቆ እዚህ ያላችሁ 1 2 3 3 2 1 ይሰማችኋል? 1 2 3 ኦኬ። ሁላችሁም አንቀጽ 38ን አንብቡት። የኢትዮጵያ ሕገ መንግስት እዛ ላይ ትዳኛላችሁ። እሺ ክብራትና ክብራን፣ ነገና ከነገ ወዲያ በተመሳሳይ ፕሮግራሞች እስክንገናኝ ድረስ እግዚአብሔር ያክብርልኝ። ላሰናብታችሁ። ስለ ጨዋነታችሁ እግዚአብሔር ነው እንደምትዘጋብኝ። በቃ ሁላችሁም አወራችሁ፣ ያላወራ ሰው የለም። እኔ አላወራሁም። እናመሰግናለን ቴዲ። በቃ ጨርሻለሁ። ለሁላችሁም አንተ ነገ እንገናኛለን። ሁላችሁም ምርጫ ቴንኪው። ነገ እንገናኛለን። በቃ እሺ ኦሪዮናችን ቴንኪው።